በማለዳ መሐንዲሱ ጄሰን በወደቡ ላይ አሳ እያጠመደ ነው። ለቀናት ምንም ሳያገኝ ከቆየ በኋላ በመጨረሻም አንድ ነገር ያጠመደ ሲሆን ነገር ግን አሳው በጣም ትንሽ በመሆኑ ወደ ውሃው መልሶም ይጥለዋል። ከዚያም ጄሰን ማዕበል እየቀረበ መሆኑን ስለሚያይ ወደ ቤት ለመሄድ ወስኖ በከተማው ዳርቻ ቀድሞውኑ እየዘነበ ነውና ሁሉም ጎረቤቶች ወደ ቤታቸው ለመግባት እየቸኮሉ ነው። ከቤቱ ውጭ ጄሰን ጋራዡን ለመክፈት ቢሞክርም ነገር ግን በሩ አይሰራም። መኪናውን ውጪ ከመተው ሌላ አማራጭም የለውም። ውስጥ ጄሰን ላረጀው ውሻ ለካሲዲ ሰላምታ ሰጥቶ ሁሉም ደብዳቤዎች የዕዳ ደብዳቤዎች መሆናቸውን የተመለከተ ሲሆን ይህም በአሁኑ ጊዜ ስራ አጥ መሆኑንም ያሳያል። ከዚያም ለባለቤቱ አንድ ዶናት አምጥቶላት ልጆቻቸውም ወዲያውኑ ተቀላቅለዋቸው ቁርስ እየበሉ በታብሌታቸውም ለመጫወት ቢሞክሩም ሆኖም ኢንተርኔቱ ተቋርጧል። ጄሰን ቤቱ እየፈረሰ እንደሆነ ሲያማርን አንድ ደግሞ የላከችውን ፎቶግራፍ ተመልክቶ ከነበረው የጥገና ሰራተኛ የመጣውን ኢሜል ያሳየችው ሲሆን እርሱም የቤቱ መሰረት እየሰመጠ እንደሆነ ህንፃውንም አንድ አድርጎ የያዘው ብቸኛው ነገር የጭስ ማውጫው እንደሆነ ገልጿል። ከቁርስ በኋላ ቤተሰቡ የገና ዛፋቸውን ለማምጣት ተዘጋጅተው ሆኖም የፊተኛውን በር ለመክፈት ሲሞክሩ ትንሽ እንኳን ሊያንቀሳቅሱት አይችሉም። ጄሰን ከዚያ የኋላውን በር ለመክፈት ቢሞክርም ነገር ግን እርሱም አይከፈትም። በተስፋ መቁረጥ መላው ቤተሰብ እያንዳንዱን መስኮትና በር ለመክፈት መሞከር ቢጀምርም ነገር ግን ምንም አይሳካም። ወላጆቹ እርዳታ ለመጠየቅ ቢፈልጉም ነገር ግን ምንም የኢንተርኔት ወይም የስልክ ኔትወርክም የለም። ካሲዲ መጮሁን ለማቆም ፈቃደኛ ሳይሆን ተስፋ የቆረጠው ጄሰን በሩ ላይ ቢወረወርም አሁንም ግን ምንም አይፈጠርም። ከዚያም መስኮቶቹን መምታት ይጀምርና ሊሰነጥቃቸው የተሳካለት ሲሆን ነገር ግን መስኮቱ እንኳን ሊሰበር አልቻለም። ወደ ውጪ ሲመለከቱ ጎረቤቶቻቸው መስታወት በመጠቀም ትኩረታቸውን ለመሳብ ሲሞክሩ አይተው ሌሎች ቤተሰቦችም በቤታቸው ውስጥ እንደተያዙ ይረዳሉ። በዚያ ቅጽበት ሱዛን በጎዳናው ላይ ስትሮጥ አይተዋት ትኩረቷን ለመሳብ ቢሞክሩም ነገር ግን እሷ ልሰማቸውም አትችልም። ወደ ቤቷ ስትደርስ መግባት እንደማትችልና ባሏ ውስጥ እንደተዘጋበት አውቃ ስለዚህ እርዳታ ለማምጣትም ወዲያውኑ ትሄዳለች። ሰዓታት እያለፉ ሲሄዱ ቤተሰቡ ራሳቸውን ለማዝናናት እየሞከሩ ጄሰን በጋራዡ በር ላይ መሳሪያዎችን ቢጠቀምም ነገር ግን አሁንም ምንም ሳይነቃነቅ ስለ ጎረቤቶቻቸው እየተወያዩ ከእነርሱ አንዱ ጀልባ እንዳለውም ያስታውሳሉ። ሪቻርድሰኖች ነጭ ሰሌዳ ላይ በመጻፍ መነጋገር ሲጀምሩ ስለዚህ ጄሰን የልጁን ሰሌዳ በመጠቀም ይመልሳል። ሪቻርድሰኖች መንግስት ይህንን ያደረገው ለደህንነታቸው እንደሆነ ሲያስቡ የጀልባው ባለቤት ደግሞ ይህ የባህር ፍጥረታት ስራ እንደሆነ ያስባል። ሁሉም ሰው ይህ ከነሱ ከተማ ብቻ ነው ወይስ የመላው ዓለም እንደሆነ በማሰብ እየተደነቁ በዚያች ሌሊት ጄሰን ሩትን ሊያስተኛ ሲል ዝናቡ የተለየ ስለሚመስል ይህን ያመጣው እሱ እንደሆነ ታስባለች። ከዚያም ጄሰን ወደ ክፍሉ ሲሄድ አንድ ደግሞ በአእምሮ መታወክ ላይ እንዳለች ስትናገር ጄሰን ደህና እንደሚሆኑ አረጋግጦላት በቁም ሳጥኑ ውስጥ መሳሪያ እንዳለው ሲገልጽ ስለሱ ተናግሮ ስለማያውቅ ብትደነግጥም ግን እንዴት መተኮስ እንደሚቻል እንዲያሳየትም ጠየቀችው። ከመተኛት ይልቅ ጄሰን በመስታወቱ ፊት ለፊት በሩቅ መቆጣጠሪያ ጋራዡን ለመክፈት እየሞከረ ሰዓታትን አሳልፎ ነገር ግን የመኪናውን ዕቃ ማስቀመጫ ብቻ ነው የሚከፍተው። ከዚያም በፊተኛው በር ላይ ቀዳዳዎችን ቆፍሮ የውሃ ጠብታዎች እነርሱን ለመሸፈን በሚገርም ሁኔታ ሲንቀሳቀሱ በማየቱም ይደነግጣል። አንድ ልትጎበኘው ስትመጣ በግድግዳውና በወለሉ ላይም ቀዳዳዎችንም አድርጓል። ውጤቱ ሁልጊዜም ተመሳሳይ ነው። ምንም እንኳን አየር በውሃ መተላለፊያ ቀዳዳዎች በኩል እየመጣ ቢሆንም የውሃ አጥር እንዳያልፍ እየከለከላቸው ነው። ጄሰን የዚህ ነገር ምክንያት ሰው ሰራሽ ነገር እንዳልሆነም ያምናል። በጭስ ማውጫው ውስጥ አንዳንድ ድምጾችን ቢሰማም ነገር ግን ወደ ውስጥ ሲመለከት ምንም ነገርም የለም። በማግስቱ ጠዋት አሁንም እየዘነበ ነውና ቤቱ መታሸጉንም ቀጥሏል። ቤተሰቡ ካሁን በኋላ እንዴት ኖሯቸውን እንደሚቀጥሉ ይወያያሉ። ልጆቹ ብዙ መጫወቻዎች አሏቸው። ወላጆቹ ግን ያሏቸው አሮጌ የሙዚቃ ዲስኮችና 2 ዲቪዲዎች ብቻ ናቸው እና ልጆቹ የቤት ስራቸውን መስራታቸውን እንዲሁም በየቀኑ መታጠባቸውን እንዲቀጥሉም ተነገራቸው። በተጨማሪ ምግብ መቆጠብ ጀምረው ብዙ ጊዜ በዚህ ሁኔታ ሊቆዩ ስለሚችሉ በኤሌክትሪክ በጋዝና በውሃ አጠቃቀማቸው ላይም ጥንቃቄ ማድረግ አለባቸው። ካሲዲ መጸዳዳት ስለሚፈልግ በሩ መቧጨሩን የቀጠለ ሲሆን ስለዚህ ጄሰን በቤት ውስጥ እንዲያደርገው ማስተማርም አለበት። በሰባተኛው ቀን አምፖሉ መብራትና መጥፋት ጀምሮ ተክሎችን ማብቀል ለመጀመር ተስፋ በማድረግ የአትክልት ዘሮችንና የተረፉ ምግቦችንም ታስቀምጣለች። ጄሰን ከሪቻርድሰኖች ጋር ሲያወራ እንዳለመታደል ሆኖ ሪቻርድሰኖች ምንም ምግብ እንዳልቀራቸው ያወቀ ሲሆን ጄሰን ግን እነሱን የሚረዳበት ምንም መንገድ የለውም።
በ14ኛው ቀን ሩት ስለማዕበሉ ስዕሎችን መሳሏን ቀጥላ ስዕሎቹ በዝናቡ ስር ያሉ ፍጥረታትንና በጠብታዎቹ ላይ ያሉ ፊቶችንም ያሳያሉ። በድንገት በጎዳና ላይ አንድ ጥላ አስተውላ፣ ነገር ግን በመስኮቱ ላይ በሚንቀሳቀሱት የዝናብ ጠብታዎች ትኩረቷ ተከፋፍሎ ጠብታዎቹ የእርሳሷን ጫፍ እንኳን እየተከተሉ እንደገና ወደ ጎዳናው ስትመለከትም ጥላው ጠፍቶ ነበር። ቀናት እያለፉ ሲሄዱ ቤተሰቡ እንደ መደነስ፣ የአካል ብቃት እንቅስቃሴ ማድረግ፣ ፊልም ማየት፣ በቤቱ ዙሪያ መሮጥ፣ ካርታ መጫወትና ማንበብ ባሉ እንቅስቃሴዎች እያደረጉ ራሳቸውንም ቢዚ ያደርጋሉ። ያን አትክልት በጥሩ ሁኔታ እየበቀለ ሲሆን ጄሰንም የዕዳ ደብዳቤዎቹን በሙሉ ለማቃጠልም ወሰነ። ለበዓል ጌጦች አርቲፊሻል ዛፍ ለመፍጠር አንዳንድ የዘፈቀደ ቁሳቁሶችን ተጠቅመው በ30ኛው ቀን ሩት በመስኮት ውጪ ተመልክታ የዝናብ ተጓዡ ተመልሷል ትላለች። ምክንያቱም ዝናብ በሚጥልበት ጊዜ ሁሉ ይህ አካልም ይጎበኛቸዋል። ወንድሟ ግራም አያምናትም። ነገር ግን ወደ ውጪ ሲመለከት እሱም በጎዳናው ላይ ጥላ ተመለከተ። በጣም ፈርቶም እንስሳ መሆን አለበት ብሎም ይናገራል። በራት ሰዓት ልጆቹ በየቀኑ ተመሳሳይ ነገር በመብላታቸው ሰልችቷቸው እያጉረመረሙ ሩት ውጪ ወዳጃዊ ፍጡር እንዳየችና ለመግባባት እየሞከረች እንደነበር ስትገልጽ፣ ነገር ግን ወላጆቿ በምናቧ እንደሆነ በመግለጽ ተቆጥተዋት ሩት ሲደብራት ጄሰን ልጁን ስለተቆጣት፣ ስለዚህ ቤተሰቡን በኩኪሶች ለማስደሰት እየሞከረ እንዳለመታደል ሆኖ ስኳር ስለሌላቸው ጣዕማቸው ጥሩም አይደለም። ልጆቹ ወደ አልጋቸው ከሄዱ በኋላ ወላጆቹ እንደገና ተመሳሳይ ፊልም ከመመልከታቸው በፊት ለማጨስ ወስነው፣ ሆኖም አንሰልችቷታል። ስለዚህ በአትክልቱ በር አጠገብ ለመተኛትና ይልቁንም ኮከቦችን ለመመልከት ይወስናሉ። ለደስታቸው በአትክልቱ ውስጥ አንድ ተኩላ ሲሮጥ ተመልክተው በማግስቱ ጠዋት ቤተሰቡ የገና ስጦታዎችም እየተለዋወጡ፣ ስጦታዎቹ በቤታቸው ያገኟቸው ቁሳቁሶች ብቻ ቢሆኑም ነገር ግን የበዓሉን ደስታ እንዲጠብቁም ያስችሏቸዋል። ሩት በመስኮት ውጪ ስትመለከት ወይዘሮ ሪቻርድሰን ሲወድቁ ተመልክታ ጄሰን ወዲያውኑ ልጆቹን ይዞ ሲሄድ፣ አንድ ደግሞ አቶ ሪቻርድሰን ወደ ባለቤታቸው ጎን ሲሮጡና ሞታ እንዳገኛትም ትመለከታለች። በዚያው ቀን ከሰዓት በኋላ ጄሰን ለካሲዲ የቀረውን የመጨረሻውን መድኃኒትም ሰጠው። እኩለ ሌሊት ላይ ሩት ነቅታ መጫወቻዎቿን ለማምጣት ወደ ሳሎን ሄዳ፣ ነገር ግን በመስኮቱ አጠገብ አንድ ነገር ሲሮጥም አላስተዋለችም። በድንገት ድምፅ ሰምታ መጋረጃዎቹን ስትከፍት በደም የተለወሰችው ሱዛን በእጆቿ ቢላዋ ይዛ በፍርሃት እርዳታ ስትጠይቅ ትመለከታለች። ሩት በፍርሃት ስትጮህ መላ ቤተሰብ ነቅቶ ሱዛን አሁንም ለመግባት እየሞከረች በሩንና መስኮቶቹን መምታትም ጀመራ። ሁሉም ሰው እንደሞተ መናገር መደጋገሟን ቀጥላ ለቤተሰቦቹም እንዳያዩአቸው ጥላቸዋለች። በተጨማሪም እነሱ እዚህ እንዳሉና ምንም እርዳታ እንደማይመጣም ትናገራለች። በድንገት በጥላው ውስጥ ያለ አንድ ነገር የምትጮኸውን ሱዛን ሲጎትታት ቤተሰቡ በጎዳናው ላይ የሚሄዱ የተለያዩ ፍጥረታትንም ይመለከታሉ። ከዚያም ብሩህ የብርሃን ብልጭታ አካባቢውን ሞልቶት በመጨረሻ ሲቆም ፍጥረታቱና ሱዛንም በአጋጣሚ ጠፍተዋል። መጋረጃዎቹን ከዘጋ በኋላ ጄሰን የሩትን ስዕሎች ሲመለከት ልጅቷ ያየችው ፍጡር ጥሩ ይመስል እንደነበርም እየማለች ጄሰን እነዚህ ፍጥረታት ወዳጃዊ እንዳልሆኑ ይነግራትና ካሁን በኋላ ሁሉም ሰው ከመስኮቶቹ መራቅ አለበት በማለት በዚያች ሌሊትም ሁሉም አብረው ይተኛሉ። ከጥቂት ጊዜ በኋላ ጄሰን ወደ ውጪ ሲመለከት አቶ ሪቻርድሰንም እንደሞቱ በማስተዋሉ እያዘነ፣ ይህ በእንዲህ እንዳለ ልጆቹ የአካል ብቃት እንቅስቃሴ እያደረጉ ሲሆን ግራም ሲሮጥ፣ ሩት ግን በገመድ ከኮርኒሱ ተንጠልጥላለች። በድንገት የጭስ ማውጫው ቆብ ሲወድቅ፣ ስለዚህ ሩት ወደ ላይ ወጥታ የመውጫ መንገድ ካለ ለማየት ፈቃደኛ ትሆናለች። ሩት ወደ ላይ ስትወጣ ቤተሰቡ ገመዱን አጥብቀው ይዘው ግድግዳዎቹን በእሷ ዙሪያ መሰነጣጠቃቸውን ቀጥለው ከላይ ቱቦዎቹ ሩት እንድታልፍ ባይፈቅዱላትም ነገር ግን ቢያንስ እጇን ማውጣት ትችላለች። ይህም ማለት የጭስ ማውጫው አልተዘጋም ማለት ነው። ሩት በደህንነት ከተመለሰች በኋላ ቤተሰቡ ካሲዲ ሲያለቅስ ሰምተው መድኃኒቱ ስለተጠናቀቀ በህመም ውስጥ እንዳለ ተረድተው ልጆቹ ፊልም እንዲመለከቱ ወስዳቸው በጋራጁ ውስጥ ጄሰን ካሲዲን ከስቃዩ ለማላቀቅ ሲጠቁስበት እንዳይሰሙ ቴሌቪዥኑን ድምፁን በጣም ጨመረችው። ከዚያ በኋላ በጭስ ማውጫው ውስጥ እንዲያቃጥሉት ብትፈልግም ነገር ግን ጄሰን ነገሮች በጣም ከከፉና ምግብ ከፈለጉ አካሉን በማቀዝቀዣ ውስጥ ለማስቀመጥም ይወስናል። በመጀመሪያ ሙሉ በሙሉ ቆርጦት ከዚያም ዋናውን ስጋም ማቀዝቀዣ ውስጥ ካስገባ በኋላ ሁሉም አካላት በቦርሳ ውስጥ ገብተው ጄሰን ወደ ቆሻሻ መጣያ ሊጥለው ብሎ ነገር ግን በአትክልቱ ውስጥ ተኩላ ሲመለከት ቦርሳውን በጭስ ማውጫው በኩልም ለመጣልም ወሰነ። ተኩላው ወዲያውኑ ቀርቦት ነገር ግን ከመብላቱ በፊት ዝናብ መጣል ሲጀምርም ስለዚህ ይሮጣል። ሳምንታት እያለፉ ሲሄዱ ዝናብ መጣል በመጀመሪያ ቁጥር ቤተሰቡ መጋረጃዎችን በሙሉ እየዘጉ ከመስኮቶቹም ይርቃሉ።
አንድ ቀን ሩት ተክሉን በመስኮት ላይ እንደረሳች ተረድታ ለመያዝ ስትቸኩል ይህም ፍጡሩ መስታወቱን እንዲመታ እያደረገው አውሬው ሲጮህ ሲሰሙ ሁሉም በፍርሃት ቆመው ደስ የሚለው ፍጡሩም ወደ ሌላ ቦታ ሄደ። ከ3 ወራት በኋላ የአምፖሉ መብራትና መጥፋት የተባባሰ ሲሆን ቤተሰቡ ብዙ ምግብ አልቀራቸውም። ሩት ርቦኛል ብላ ማልቀስ ጀመራ። ወደ ማቀዝቀዣው እንዳትደርስ ስትከለክላት አይተን ጄሰን ባለቤቱን እንድታሳያት ሲነግራት ስለዚህ አንተ እንቀሳቅሳ ሩት ማቀዝቀዣውን ስትከፍት ባዶ ሆኖም አግኝታው ከዚያም ሳጥኖቹን ስትከፍት እነርሱም ባዶ ናቸው። ሩት ማቀዝቀዣውን በኃይል ዘግታ በንዴት ስትወጣ ይህ ሁሉ ውጥረት በመጨረሻ በአን ላይ ጉዳት አድርሶ እሷን በድንገት ትወድቃለች። ግራም በክፍሉ ውስጥ ለመጮህ ሲሄድ ሩት ደግሞ በአልጋዋ ላይ ያለቀሰች ጄሰን እንደሚተርፉ ቃል ሲገባላት ነገር ግን አንድ ልጆቻቸው ሲሞቱ የሚሆኑ ይመስላታል። በዚያ ቅጽበት ግራም ለመብላት የሆዱን ክፍሎች ካጸዳው የቤት እንስሳው ከሆነው ከአሳው ጋር ሲመለስ ሩትም ተቀላቅላቸው ለማጽናናት እርስ በእርሳቸው ይጠቃቀፋሉ። ከውጪ የመጣ ድምፅ ጄሰን እንዲመለከት ሲያደርገው ተኩላው በመጨረሻ የውሻውን አካላት እንደበላም አውቀው ይህም አንድ ሀሳብ የሰጠው ሲሆን እንደ ስኬትቦርድ ያሉ አንዳንድ የዘፈቀደ ቁሳቁሶችን በመጠቀም ወጥመድ ገንብቶ በጭስ ማውጫው በኩልም ወደ ውጪ ከመላኩ በፊት አንድ ቁራጭ ስጋም አደረገበት። ቀበሮ መጥቶ ስጋውን ይዞት ነገር ግን ወጥመዱ ከሄደ በኋላ ሲሰራ ጄሰን በወጥመዱ ላይ አንዳንድ ማሻሻያዎችን አድርጎ በሚቀጥለው ጊዜ ቀበሮን ለመያዝም ተሳካለት። ሆኖም ወደ ውስጥ ለመሳብ ሲሞክሩ ክብደቱ ገመዱን በጥሶት ቀበሮም እየሮጠ በመቀጠል ትንሽ ጎጆ ለመስራት የመኪና ቁራጭ ተጠቅሞ በዚህ ጊዜ ማታለያው አትክልት ሲሆን ሽኮኮ በፍጥነት ወደ ውስጥ ሲገባ ቀላል ክብደቱን ቤተሰቡ በጭስ ማውጫው በኩል እንዲስቡ ታስችሏቸው በስተመጨረሻም የሚበሉት የሽኮኮ ስጋም አገኙ። ከዚያ በኋላ ጄሰን አፈር ለማግኘት ከሳሎን ወለል ላይ እንጨቶቹን አንስቶ ስለዚህ የቤት ውስጥ አትክልት መስራትም ይጀምራሉ። ወራት እያለፉ ሄደው ቤተሰቡ ጄሰን እንደ ወፎችና ጥንቸሎች ያሉ የተለያዩ እንስሳትን በማደኑ ምክንያትም ይተርፋል። አንድ ሌሊት በመጨረሻ በመላው ሰፈር ውስጥ የኤሌክትሪክ ኃይል ተቋርጦ ስለዚህ ምሽቶቻቸውን በሻማዎች ብርሃን እያሳለፉ በመጨረሻም 5 ዓመታት አልፈው ልጆቹ አሁን ታዳጊዎች ሲሆኑ ሁሉም ጎረቤቶቻቸውም ሞተዋል። ግራም ጎበዝ የፒያኖ ተጫዋች ሆኗል። አትክልቱም አብዛኛውን ሳሎን ሸፍኖ ማጣሪያውም የዝናብ ውሃውን እያጸዳው እየተጠቀሙት ጄሰን ወጥመዱን ያሻሻለ ሲሆን አሁን ወጥመዱም አውቶማቲክ ነው። ተክሎቹ በመላው ሰፈሩ ላይ አድገዋልና ብዙ የዱር እንስሳትን በጎዳናዎች ላይ ይንከራተታሉ። አንድ ቀን ቤቱ በፍጥነት እየፈረሰ መሆኑን አስተውላ ውስጥ የሚያስቀራቸው አጥር ቤቱንም አንድ አድርጎ እንደያዘው ስለዚህ በቅርቡ ሊሰምጥ ይችላል ብላም ትገምታለች። ጄሰን ቤተሰቡን ወደ ጋራዡ ይጠራና መኪናውን እንደጠገነው ሲያሳያቸው ግራምም ጊዜ ማባከን ነው ሲል ስለዚህ ጄሰን ወዲያውኑ ገስጾት አእምሮአቸውን ጠንካራ ለማድረግ የተለያዩ ፕሮጀክቶችና ዝናቡን በመጨረሻ ሲቆም ወደ ውጪ ለመውጣት ዝግጁ ለመሆን መሳሪያዎች እንደሚያስፈልጓቸው ያብራራል። የተበሳጨው ግራም ከሄደ በኋላ የልጁ አስተሳሰብ ልክ አለመሆኑን ምክንያቱም ትክክለኛ ልጅነት አልነበራቸውም በማለት ለጄሰን ታጋይ ብቻ ሳይሆን አባት መሆን እንዳለበት ነግራው በተጨማሪም ከመለወጡ የተነሳ ባሏ እንደናፈቃትም ትገልጻለች። በኋላ ጄሰን ለሩት በሰገነት መስኮት ላይ ስዕሎችን መሬት ላይ መስቀል ማቆም እንዳለባት ይነግራታል። ምክንያቱም ቤተሰቡን ለፍጥረታቱ ልታጋለጥ ትችላለች። ጭቅጭቅ ተከትሎ ነገር ግን በበሩ ላይ ፍጡር ሲያዩ ሁሉም ዝም ብለው ቤተሰቡ ለመሸሸግ ሲሮጡ በበሩ ቀዳዳ በኩል ውሃ ወደ ውስጥ መግባት ይጀምርና ቁልፉን አንቀሳቅሶት በአመታት ውስጥ ለመጀመሪያ ጊዜ በሩም ይከፈታል። ፍጡሩ ወደ ቤት ገብቶ ሊፈልጋቸው ጀምሮ አስቀያሚ ምራቁን ሲተፋ ይህም ወዲያውኑ የውሃ አቅርቦቱን በክሎት ይህንን ያየችው ተክሎቹ እንዳይበላሹ ውሃውን ለማቋረጥ በማሰብ እንደተንቀሳቀሰች ፍጡሩ ስለሰማት እንደገና መደበቅም አለባት። ምንም እንኳን በጣም ቢቀርብም አያያትምና መንቀሳቀሱንም ቀጥሎ እግሮቹ ሩት ተሸሽጋበት ያለውን ወለል መውጋታቸውን ሲቀጥሉ እንደ አጋጣሚ ሆኖ ወደ እርሷም አልደረሱባትም። በቅርቡ ምራቋ አትክልቱን እየገደላቸው ነውና አንዳንድ ጠብታዎች በሩት ፊት ላይ ይወድቃሉ። በዚህ ቅጽበት ከውጪ ድምፅ ተሰምቶ ተጨማሪ ፍጥረታት በመስኮቱ ላይ ታይተው በቤቱ ውስጥ ያለው ፍጡር ወዲያውኑ እነሱን ለመከተል ሲወጣ በሩ ክፍት እንደሆነ በማየት ግራም የሚችለውን ያህል በፍጥነት ሲሮጥ ነገር ግን ፍጥረታቱ አሁንም አቅራቢያ ስለሆኑ ጄሰን አስቁሞት በሩም ተዘጋ። ከዚያም ሩት በፊቷ ላይ የወደቁትን ጠብታዎች ነክታ ምራቅ ሳይሆን የባህር ውስጥ ውሃ ብቻ ነው ብላ ጄሰን አሁን እየዘነበ እንዳልሆነ ያይና በሩን ለመክፈት ቢሞክርም ነገር ግን እንደገና ታሽጓል። በኋላ ሩት ስለ ባህር ታሪኮች መጽሐፍ እያነበበች እነዚህ ፍጥረታት ባዕድ ፍጥረታት እንዳልሆኑ ታስባለች። የመጡት ከውቅያኖስ ነውና ይህ የእነሱ ዓለም ነው ስትል ጄሰን ይህ ቦታ የእሷ ቤት እንደሆነ በመናገር ያርማታል።
ከዚያ በኋላ ወላጆቹ ሁሉንም ተክሎች እንደሞቱና ውሃው እንደተበከለ አረጋግጠው ጄሰን እንደገና መጀመር እንደሚችሉ ቢያስብም ነገር ግን አን እውነታውን እንዲጋፈጥ ስትነግረው ስለዚህ ጭቅጭቅ ተከትሎ በተመሳሳይ ጊዜ ወጥመዱ ፌሬት ይዞ ወደ ውስጥ ሲያመጣው ሩትም ስታነሳው ፌሬቱ ግን እጇን ነክሶ ይሮጣል። ወላጆቿ በህመም ስትጮህ ሰምተው ኢንፌክሽን እንዳይፈጥርባት ተጨንቀው ወደ እሷ ጎንም ይቸኩላሉ። ተናዶ ጄሰን ፌሬቱን ይዞትም ገድሎት ምሽት ላይ ሩት ከፍተኛ ትኩሳት ጀምሯት አልጋውን መነሳትም አልቻለችም። የመጨረሻውን ንጹህ ውሃ ቢሰጧትም ነገር ግን መድኃኒት ያስፈልጋታል። ተስፋ የቆረጠው ጄሰን በመኪናው ውስጥ ገብቶ በተደጋጋሚ በጋራዡ በር ላይ ቢጋጭም ነገር ግን አሁንም አይከፈትም። በመጨረሻም መኪናው ተጋጭቶ ጄሰን አናቱ ሲጋጭ ይህም እያዞረው ቤተሰቡ ድምፁን ሰምተው እሱን ለመርዳት ሲቸኩሉ ጄሰን በግድ ትንሽ ተራምዶ ወለሉ ላይ ወድቆ አንዳንድ ስንጥቆችን ሲያስተውል አንድ ሀሳብ መጥቶለት ስንጥቁ ምን ያህል ጥልቅ እንደሆነ ለመፈተሽ መሳሪያ ያዘ። ከዚያም ሌሎቹን ስንጥቆች ለመፈተሽ በቤቱ ዙሪያ ሮጦ እየጠለቁ መሆናቸውን በማስተዋል ቤቱ ሲንቀሳቀስ እንደነበርና ይህ የመውጫ መንገድ ሊሰጣቸው እንደሚችል ይደመድማል። በመታጠቢያ ቤት ውስጥ ወደ ፍሳሽ ማስወገጃ ስርዓት የሚወስድ ቱቦ እስኪያገኝ ድረስ የወለል ንጣፎቹን ሰባብሮ ይህም ወደ ሪቻርድሰን ቤት ሊወስዳቸው ስለሚችል አቶ ሪቻርድሰንም የጥርስ ሕክምና ባለሙያ ስለነበሩ መድኃኒት ሊኖራቸው እንደሚችልም አስታወሰ። ጄሰን በቱቦ ውስጥ አይገባም። ስለዚህ አን ቤተሰቡ እንዲመሯት የእጅ ባትሪና ካሜራ ይዛ ለመሄድ ፈቃደኛ ሆና ግብ እስክታገኝ ድረስም በፍሳሽ ማስወገጃዎች ውስጥ አልፋለች። ደስ የሚለው ነገር ጡቦቹ ጠንካራ ስላልሆኑ ጥላቸው እንድታልፍም በቂ ኃይል አላት። በዚያ ቅጽበት ቤተሰቡ ካሜራው ሲጠፋባቸው ጄሰን ቱቦውን ትልቅ ለማድረግ እየሞከረም እያበደ ግራም ወደ መስኮቱ ሮጦ አን በጎረቤት ቤት ውስጥ በደህንነት እንዳለች ሲያይ አባቱንም የጠራው ሲሆን አን ዙሪያዋን ስትመለከት ብዙ ያደጉ ተክሎችንና የወይዘሮ ሪቻርድሰንን የበሰበሰ አካል አገኘች። ቤቱ ለዓመታት በውሃ ተጥለቅልቆ እንደነበር የሚያስመስሉ በግድግዳዎች ላይም ብዙ እድፎች አሉ። ዝናብ መጣል ሲጀምር አን መድኃኒቱን አግኝታ ለመውጣት ብትዘጋጅም ፍጥረታቱ እንደተመለሱ ማወቀች። በቅርቡ ፍጥረታቱ ወደ ቤቱ እየገቡ ነው። ስለዚህ አን ቀድሞውን ወደሚጥለቀለቀው ምድር ቤት ለመድረስ በጥንቃቄ ተሸሽጋ በድንገት በአንድ አስፈሪ ፊት የደነገጠች ሲሆን ነገር ግን በእውነቱ የአቶ ሪቻርድሰን አካል ነው። ጩኸቷ የፍጡሩን ትኩረት ስለሳበው ስለዚህ እሷ መቸኮል አለባት። ቱቦውን እስክታገኝ ድረስ በፍሳሽ ውሃ ውስጥ ዋኝታ ነገር ግን እንዳለመታደል ሆኖ አንድ ፍጡር አግኝቷት እሷም ወዲያውኑ መሳሪያውን ተኩሳበት። ሆኖም ጥይቶቹ ምንም ጉዳት ሳያደርሱ ፍጡሩን መሳሪያውን ማስፈታ። ቤተሰቡ ገመዱን መሳብ ጀመረው። ስለዚህ አን በመጨረሻ በቱቦ በኩል ለማምለጥ ችላ ፍጡሩ ከሷ በኋላም እየተከተላት ጄሰን በፍጥነት ግድግዳውን ሰብሮ ፍርስራሹ ቱቦውን እንዲዘጋም አደረገው። በጊዜው አን መድኃኒቱን ለሩት ሰጣት። እሷም ይሻላት ጀመሮ። ጄሰን አሁን ፍጥረታቱ ውስጥ እንዳሉ ስለሚያውቁ በቅርቡ ይመጣሉ ብሎ በማሰብ እነሱን ለማስወገድ ሲዘጋጅ ቤተሰቡ በሰገነት ላይ እንዲሸሸጉም ይፈልጋል። ሆኖም ግራም መሸሸግ እንደሰለቸው ይናገራል። ምክንያቱም ይህ መኖር ሳይሆን መትረፍ ነው። በዚህ አስተሳሰብም አን ተስማምታ ስለዚህ እንደ ቤተሰብ ከፍጥረታቱ ጋር ለመዋጋትም ወሰኑ። ተስፋ በማድረግ ለማምለጥ የሚረዳቸውን ትልቅ ወጥመድ ለማዘጋጀት አብረው ሰርተው በድንገት በሰማይ ላይ ብሩህ ደመና ይታይና ውሃም እንደ ጭስ ማውጫው መታጠቢያዎቹ፣ መጸዳጃ ቤቱና የመታጠቢያ ቤቱ ቱቦ ካሉ ከማንኛውም ሊሆኑ የሚችሉ ቦታዎች ቤቱ ማጥለቅለቅም ጀመረ። ጄሰን በጭስ ማውጫው ፍንዳታ ወደ ኋላ ሲገፋ አን ደግሞ ማዕበል በደረጃው ሲወርድ ሩትን ከመንገድ አስወጥታት። ግራም ግን በውሃው ተመትቶ ይህ ሁሉ ውሃ ፍጡሩ ወደ ውስጥ እንዲገባና በፍጥነት እንዲንቀሳቀስ ያስችለዋል። ምክንያቱም እሱ መዋኘት ይችላልና አንም ፍጡሩን ለማጥቃት እስኪዘል ድረስ ጠብቃ ቦምብ ስትጥልበት ይህም በእሳት እንዲነድም አደረገው። እሳቱን ለማስወገድ እንደገና ወደ ውሃው ገብቶ በአካሉ ጄሰንን ጥሎት ጄሰን በመሳሪያው ሊተኩስበት ሲሞክር ነገር ግን ስቶት አውሬው ይዞት ወደ ውሃው ከመጣሉ በፊትም ጥቂት አናወጠው። አን ባሏን ለማዳን በፍጥነት ዋኝታ በደረጃው ላይ ከልጆቹ ጋር ይገናኛሉ። ውሃው በጣም ፍጥነት እየጨመረ ነው። ስለዚህ ወደ ሰገነት መሄድ አለባቸው። ነገር ግን ግራም በመጀመሪያ መሳሪያውን አምጥቶ ውሃው በቤቱ ስንጥቆች በኩል ሲያልፍ ግራም መሳሪያውን ሊያመጣ እየሄደ ፍጡሩ ሲቀርብ ሲሰማ ስለዚህ ትንፋሹን ይዞ ይሸሸጋል። በዚያ ቅጽበት ቤተሰቡ ቀዳዳ አድርገው ፍጡሩ ከመድረሱ በፊትም አወጡት። የፍጡሩ አካል ሲያልፍ ጄሰን ወደ ሰገነት መሮጥ እስኪችሉ ድረስ በመዶሻ መቷቸው። ውሃው በቅርቡ ይህንን ክፍልም አጥለቅልቆት ስለዚህ ቤተሰቡ ትንፋሻቸውን ይዘው እርስ በእርሳቸው ይያያዛሉ። በመጨረሻ ፍጡሩ ሲያገኛቸው ከመሳሪያው ጋር የተገናኘ ገመድ ስበው በዚህ ጊዜ በሳካ ሁኔታ ፍጡሩንም ወጉት። የገመዱ ሌላኛው ጫፍ በመኪናው የተያያዘ ስለሆነ ይህም በተኩሱ ምክንያት እንዲነሳ አድርጎት መኪናው ፍጡሩን መሳብ ጀምሮ
ከባዱ ጫናም ውሃው እንዲስበው ስንጥቆቹን እንዲያሰፋም አደረገው። ስለዚህ ጎርፉ ሰገነቱን ለቆ ሲወጣ ቤተሰቡንም ወደ ታችም ጎተታቸው። ወዲያውኑ የፊተኛውን በር ቢሞክሩም ነገር ግን አሁንም አይከፈትም። ፍጡሩ በደረጃው አጥር ላይ ተቀርቅሯል። ስለዚህ ጄሰን ቢላዋ ይዞ በሩን ካልከፈተ እንደሚገለው እየዛተበት ሩት ፍጡሩ ከሞተ በፍጹም እንደማይወጡ በመናገርም አስቆመችው። ጄሰን ይልቁንም ገመዱን ቆርጦ ቢላውን ሲጥል፣ ስለዚህ ፍጡሩ በሩን ከፍቶላቸው ከ5 ዓመታት በኋላ ቤተሰቡ በመጨረሻ ከቤቱ ወጥተው ራሳቸውን በፍጥረታቱ ተከበውም አገኙት። ፍጡራኑ ሊያጠቋቸው ሲሉ ቅድም ያተረፉት ፍጡር አስቁሟቸውም አብረው ሮጠው ከዚያ በኋላ ቤቱ በመጨረሻ ወደ መሬት የሰመጠ ሲሆን ሙሉ ለሙሉ ሰምጦ ትልቅ ጉድጓድ ብቻ ቀረ። ከዚያም ፀሐይ በመጨረሻ ለመልካም ወጥታ ቤተሰቡ ፍጡሩ ወደ ውቅያኖስ ተመልሶ ሲዋኝ ለመመልከት በጭነት መኪና ላይ ወጣው። የጎረቤታቸው ጀልባ አሁንም በጥሩ ሁኔታ ላይ ስለሆነ ስለዚህ ቤተሰቡ እሱን ተጠቅመው አንድ የተረፈ ሰው በሬዲዮ ሲያገኛቸው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እነዚህ ፍጡራን የሰው ልጅ ከመፈጠሩ በፊት ምድር ላይ ይኖሩ እንደነበረና የሰው ልጅም መኖሪያ አካባቢያቸውን እንዲሁም ሰላማዊ ሕይወታቸውን ስላወቀው ምድራቸውን ድጋሚ ለመረከብና የሰው ልጅ ለመበቀል እንደመጡም ይታወቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ